ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። እግዚአብሔር ሲረዳው ብቻ ነው መረዳት የሚችለው። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። ዕውቀትም ቢኖር ትስታለህ። እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣለህ። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታውን ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። ሁልጊዜ እንኳን መግቢያ መውጫህን የሚያጠና መቼ ምን ላድርግበት፣ አመፃ ልጨምርበት፣ ክፋት ልጨምርበት፣ በሽታ ልጨምርበት ምናምን ብሎ ሚላል። በጠላት አይበለጥም ማለት እኔ እረዳዋለሁ። ጠላቶቹ ውድቀቱን የሚፈልጉ ሞቱን የሚፈልጉ ኪሳራውን የሚፈልጉ እነሱ አይበልጡትም፣ አያገኙትም፣ እድል ፋንታ አይኖራቸው። ሰው ስልጣን ስላለው አይረዳም፣ ሀብት ስላለው አይረዳም፣ እውቀት ስላለው አይረዳም፣ ስለሚያውቅ አይረዳም፣ ዘመድ ስለሆነ አይረዳም፣ አበልጅ ስለሆነ አይረዳም፣ አብሮ አደግ ስለሆነ አይረዳም፣ አንድ ቸርች ስለሆነ አይረዳም። ዛሬ የምንካፈለው የእግዚአብሔር ቃል እግዚአብሔር ይረዳሃል የሚል የመዝሙረ ዳዊት መጽሐፍ ምዕራፍ 89 ከቁጥር 20 እስከ 21 ድረስ ስታነቡ በቀድሞ ትርጉም የሚናገረው እንደዚህ ብሎ ነው። እጄም ትረዳዋለች፣ ክንዴም ታጸናዋለች ብሎ ይናገራል። እግዚአብሔር ካልረዳችሁ ማንም ሊረዳችሁ አይችልም። እግዚአብሔር ካልደረሰላችሁ ማንም ሊደርስላችሁ አይችልም። እግዚአብሔር ካላጽናናችሁ ማንም ሊያጽናናችሁ አይችልም። በዚህ ቦታ እግዚአብሔር ለዳዊት የሚያደርግለትን፣ ለቀባው የሚያደርግለትን፣ ለመረጠው የሚያደርግለትን ነው የእግዚአብሔር ቃል የሚነግረን። ባሪያዬን ዳዊትን አገኘሁት፣ ከቅዱሱም ቅባት ቀባሁት፣ እጄ ይረዳዋል፣ ክንዴም ታጸናዋለች ብሎ ይናገራል። አሁን እንደነገርኳችሁ በዘመናት መካከል በጣም ብዙ የህይወት አይነቶችን አይተናል። አንዳንድ ጊዜ እንድታቁ ፈልጋቸው መሰረታዊ ነገሮች ምንድናቸው ቢባል እግዚአብሔር በሌሊት ካላያችሁ ሰው በቀን አያስታውሳችሁ። እግዚአብሔር በሌሊት ካልደገፋችሁ ሰው በፀሐይ እጁን አይዘረጋላችሁ። በእርግጠኝነት በህይወታችሁ እንድታቁ የሚገባው ነገር ቢኖር እግዚአብሔር እጁ እንደሚረዳችሁ ክንዱም እንደሚያጽናችሁ ዛሬ ባላችሁበት ሁኔታ በምታልፉበት መንገድ በሚገጥማችሁ በየትኛውም የህይወታችሁ ምዕራፍ ውስጥ የእግዚአብሔር እርዳታ ከናንተ ጋር እንደሆነ እንድታቁ። ስለ እርዳታ በተመለከተ የእግዚአብሔርን ቃል ስታነቡ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 የእግዚአብሔር ቃል ሲናገር እንደዚህ ይላል። የእስራኤል ንጉሥ በቅጥር ላይ በሚመላለስበት ጊዜ አንዲት ሴት ድምጿን ከፍ አድርጋ ጮሃ እንዲህ አለች ይላል። ጌታ ንጉሥ ሆይ እባክህ እርዳኝ ብላ ጮኸች ይላል። እስራኤል በተጨነቀችበት በረሃብ ውስጥ በገባችበት ጊዜ በሁለተኛ ነገሥት መጽሐፍ ምዕራፍ 6 ከቁጥር 26 እስከ 27 ድረስ ስታነቡ ረሃብ ሆኗል፣ ከፍተኛ እልቂት ሆኗል፣ ከፍተኛ ችግር ላይ ናቸው ያሉት እና በጣም የጨነቃት በጣም የተቸገረች አንዲት ሴት ወደ ንጉሱ ትመጣና ጮክ ብላ ነው የሚለው። ዛሬ የመጣው ድምጽ ምን መሰለ? ነገስታቶች ሲሰበሰቡ ድምጽን በድምጽ ይሽራሉ። ታውቃለህ፣ ድምጽን በድምጽ መሻር የሚባል አሰራር አለ። ዛሬ እግዚአብሔር እንደዚህ ይላል፣ እኔ እረዳለሁ ይላል። ክንዴ ታጸናሃለች ይላል። እግዚአብሔር ይረዳህ። ምንም ጉዳይ ሊገጥምህ ይችላል። በየትኛውም ሁኔታ ልታልፍ ትችላለህ። እግዚአብሔር ይረዳሃል። ጌታዬ ንጉሥ ሆይ ስልጣን አለ እርዳኝ፣ አቅም አለ እርዳኝ፣ ወታደር አለ እርዳኝ፣ ግምጃ ቤት አለ እርዳኝ፣ አንተ ጠቢባኖች በዙሪያ ካሉ እርዳኝ። ከዛ ንጉሱ ሲመልስ እሺ እረዳሻለሁ አደርግልሻለሁ አይደለም ያለው። እግዚአብሔር ካረዳሽ እኔ እንዴት ልረዳሽ እችላለሁ? ስልጣን ስላለኝ አንቺን መርዳት አልችልም። ኃይል ስላለኝ አንቺን ማገዝ አልችልም። አንድ ሰው እግዚአብሔር ካረዳው በስተቀር ጓደኛ ሊረዳው አይችልም። አዋቂ ሊረዳው አይችልም። ሀብታም ሊረዳው አይችልም። ባለስልጣን ሊረዳው አይችልም። እግዚአብሔር ሲረዳው ብቻ ነው መረዳት የሚችለው። ዛሬ እግዚአብሔር እንደዚህ ይላል፣ ነገስታት ባይችሉም እኔ እረዳሃለሁ ይላል። ስሙኝ፣ አልረዱኝም ብላችሁ ሰዎችን አመቀየም ታቆማላችሁ። ለምን መሰላችሁ? ሰው እግዚአብሔር ካረዳው ሰው ምንም ሊያደርግለት አይችልም። ሰው እግዚአብሔር ከረዳው ግን ማንም ምንም ሊያደርገው አይችልም። ዛሬ እንደዚህ ይሆናል። የሚረዱ መልአኮች ይታዘዛሉ። የእግዚአብሔር መልአኮች ሊረዱ ይመጣሉ። እግዚአብሔር በጓዳ ሲያይክ ነው ሰው በአደባባይ ሰላም የሚል። እግዚአብሔር በጨለማ ወደ አንተ ፊቱን ሲመልስ ሰው በቀን አንተን መፈለግ ይጀምራል። ዛሬ በጌታ በኢየሱስ ስም ጸለይኩላችሁ። እጃችሁን በአፋችሁ እስክጭኑ ድረስ የእግዚአብሔር እርዳታ ይሆንላችኋል። የእግዚአብሔር ኃይል ያግዛችኋል። እግዚአብሔር እንደዚህ አለ፣ ለቀባሁታል። የእሴይ ልጅ ዳዊትን አገኘሁታል። ከዛ ከቅዱሱ ቅባት ቀባሁታል። ከዛ እጄ አለ ትረዳዋለች።
ታጸነዋለች አለ። ክንዴም ታጸነዋለች አለ። የአመፃ ልጅ ክፋትን አይጨምርበትም አለ። ሰው ሰምቷል ማለት ይረዳል ማለት፣ ሰው ስልጣን አለው ማለት ያግዛል ማለት። ዳዊት እንደዚያ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣል? ረዳቴ ሰማይና ምድርን ከሰራ። አየህ፣ ወደ ተራሮች አነሳው ማለት ሰው ብር አለው ማለት ይረዳል ማለት አይደለም። ሰው ስልጣን አለው ማለት ይረዳል ማለት አይደለም። ሰው ያውቃል ማለት ያግዛል ማለት አይደለም። ሰው አብሮ አደግህ ነው ማለት ያንተ ጉዳይ ግድ ይለዋል ማለት አይደለም። እግዚአብሔር ሲረዳህ ይገርምሃል። የምታውቃቸው ሰዎች እጅ ሳይሆን የማታውቃቸው ሰዎች እጅ ዘረጋ። የበላተኛውን አፍ ከፍቶ መብል ይሰጣል። እግዚአብሔር የረዳው ሰው ከበላተኛው መብል ያገኛል። ኢዮብ መጽሐፍ ምዕራፍ 26 ቁጥር 2 ምን ይላል? ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። እግዚአብሔር በቃሉ ሲናገር እንደዚህ ኃይል የኔ ነው፣ ኃይል የኔ ነው። ኃይል ራሱ ይገርማል የእግዚአብሔር ነው። ኃይል የሌለውን ምንኛ ረዳው፣ ደካማውን ምንኛ አገዝከው። ሰው ሊያግዝ የሚችለው ኮንዲሽንን አይቶ ነው። ሰው ሲጀመር ስትበረታ ነው የሚያግዝ። ሰው ሲኖር ነው የሚያግዝ። ሰው ካንተ በኩል የሚቆመው ኮንዲሽንን አይቶ ነው፣ ፐርፎርማንስን አይቶ ነው። የደከመን የሚረዳ፣ የዛለን የሚደግፍ፣ የወደቀን የሚደግፍ እግዚአብሔር ብቻ ነው። ኃይል የሌለውን የሚደግፍ፣ ደካማውን የሚደግፍ። እግዚአብሔር ካረዳ ትሰባበራለህ። ሐና ስትናገር እንደዚህ አለች፣ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። የኃይለኞችን ቀስታን ሰባብሯል። እግዚአብሔር ካረዳ ይገርማል፣ ትሰባበራለህ። እግዚአብሔር ካረዳ፣ እግዚአብሔር ካንተ ጋር ካልሆነ፣ እግዚአብሔር አብሮ ካልቆመ፣ እግዚአብሔር በቀኙ ካልደገፈ፣ እግዚአብሔር በቀኙ ካልያዘ ትሰባበረ። ሰው እግዚአብሔር ሲረዳው ብቻ ነው ከመሰባበር ሚድን። ምክንያቱም የምታልፍበት የህይወት ጫና ብዙ ነው። የምታልፍበት ማዕበል ብዙ ነው። ተግዳሮቱ ብዙ ነው። ጠላቶች ብዙ ናቸው። በአጠገብም ከሩቅም ያለ እንኳን የሚል ከመቼ ወደቀ የሚል በጣም ብዙ አለ። ቀጥ ብለህ ልትቆም የምትችለው እግዚአብሔር ሲረዳ ብቻ። ሐና እንደዚህ አለች፣ ትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው፣ ስራውንም ይመዝናል። የኃይለኞችን ቀስታ እግዚአብሔር ካረዳ በአንተ ፍጥነት፣ በአንተ ሞኝነት፣ በአንተ ምስኪንነት፣ በአንተ የዋህነት ትሰባበራል። የኃያላንን ቀስት ሰባብሯል። እግዚአብሔር ካረዳ ኃይልም ቢኖር ይቀርማል፣ ትሰበራል። አቅምም ቢኖር ትወድቃለህ። ጉልበትም ቢኖር ትደክማለህ። እውቀትም ቢኖር ትስታል። ሰው እውቀት ኖሮት ሊስት ይችላል። ኃይል ኖሮት ሊጠፋ ይችላል። አቅም ኖሮት ላይቆም ይችላል። ሰው ጉልበት ኖሮት ሊደክም ይችላል። ለምን? የኃያላኖችን ቀስት ሰባብሯል። መጽሐፍ በዛው በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ላይ ሲናገር እንደዚህ አለ፣ ሰው በኃይሉ ችሎት አይበረታም። በኃይሉ ችሎት አይበረታም። ሰው ሊበረታ የሚችለው እግዚአብሔር ሲረዳው፣ እግዚአብሔር ሲደግፈው፣ እግዚአብሔር አብሮ ሲቆም፣ እግዚአብሔር አለው ሲለው፣ አቤት ሲለው፣ እግዚአብሔር ጋሻ ሲሆነው፣ ከሱ ጋር ሲሆን ነው። ሳይኖራቸው ከጠፉ ይልቅ እያላቸው ያለቁ ብዙ ናቸው። ባለማወቅ ከጠፉ ሰዎች ይልቅ እያወቁ የወደቁ ብዙ ናቸው። በዘፍጥረት መጽሐፍ ምዕራፍ 31 ቁጥር 29 ላይ ስታነቡ ላባ ምን አለ? ክፉ አደርግባችሁ ዘንድ ኃይል ነበረኛ፣ ግን የአባቶቻችሁ አምላክ ትናንትና ማታ መጥቶ አይደለም ክፉ ማድረግ አንድ ክፉ እንዳትናገር ብሎ አለኝ አለ። ስለዚህ ሰው ኃይል አለው ማለት የፈለገውን ያደርጋል ማለት አይደለም። ኃይል አለው ማለት ሰው ገንዘብ አለው ማለት የፈለገውን ይገዛል ማለት አይደለም። ሰው ስልጣን አለው ማለት የፈለገውን ያኖራል ማለት አይደለም። ላባ አለ ክፉ ነገር ላደርግባችሁ ኃይል ነበረኛ፣ ግን እግዚአብሔር ትናንት መጥቷል እንዳትናገራቸው። ማድረግ አይደለም እንዳትናገራቸው። የአባቶቻችሁ አምላክ ትናንት ማታ መጥቶ እግዚአብሔር እያለ ያለው እኮ እንደዚህ እኔ እረዳለሁ ያለክ እኮ እግዚአብሔር እንደዚህ ነው የሚል። አገኘሁት አለና ቀባሁት አለ። ከዛ እግዚአብሔር እንደዚህ አለ፣ እኔ ያለ እረዳዋለሁ አለ። አይወድቅም አለ፣ አያፍርም አለ፣ እረዳዋለሁ አለ። ታሪኩን እቀይረዋለሁ አለ። ዛሬ እዚህ ነው፣ ነገ ግን እዚህ አይደለም። እግዚአብሔር እንደዚህ አለ፣ እረዳዋለሁ። ህልም አለ፣ እግዚአብሔር ይረዳሃል። ራእይ አለ፣ እግዚአብሔር ይረዳሃል። በጠላቶች ተከባል፣ እግዚአብሔር ይረዳሃል። አስጨናቂዎች በዝተዋል፣ እግዚአብሔር ይረዳሃል። በእስራኤል ላይ ረሃብ ሆነ፣ ጭንቅ ሆነ፣ ሰው የሚበላውን አጣ። ከዛ ንጉሥ በሰገነቱ ላይ በቅጥሩ ላይ ሲመላለስ አየችው። ድምጿን ከፍ አድርጋ ንጉሥ ሆይ እባክህ፣ ጌታዬ ሆይ እባክህ እርዳኝ። ንጉሥም እንደዚህ አለ፣ እግዚአብሔር ካረዳሽ እኔ እንዴት ልረዳሽ ይችላል? እግዚአብሔር ካረዳ ሰው እንዴት ሊረዳ ይችላል? ሜንሊ በዋነኛነት እርዳታን አንተ ሲክ ማድረግ ያለ ዲማንድ መፈለግ ያለብህ ከእግዚአብሔር። እግዚአብሔር እጁን ካልከፈተልህ ሰው እጁን ኪሱ አይከትልህም። ይገርማል። እግዚአብሔር ሲረዳ ብቻ ነው ሰው ሊረዳ የሚችለው። እግዚአብሔር ሲራራልህ ብቻ ነው ሰው ሊራራልህ የሚችለው። የንጉሥ ልብ እንደ ውሃ ፈሳሽ በእግዚአብሔር እጅ ነው ተብሎ እንደተጻፈ እግዚአብሔር እያለክ ያለው ነገር እንደዚህ ነው። የቱንም ያህል ጠላት ሊኖርብህ ይችላል፣ እኔ እረዳሃለሁ። ሰው እግዚአብሔር ካረዳው እየደከመ ይመጣል። ሰው እግዚአብሔር ሲረዳው ብቻ ነው እየበረታ ይመጣው። ለምሳሌ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ። መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። ብዙ ሰው እድሜው ሲጨምር አቅሙ ይቀንሳል። አንድ ሰው ግን አለ
እግዚአብሔር የሚረዳ ሰው እድሜው ሲጨምር ኃይሉ ይጨምራል። እድሜው ሲጨምር አቅሙ ይጨምራል። እድሜው ሲጨምር ጉልበቱ ይጨምራል። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ኃይል እንደ እድሜ እንዲሁ ይሆናል። ለምን መሰለ? እድሜክ ስላለደ አይደለም፣ ሽበት ስላላወጣ አይደለም፣ ብዙ ነገሮች ስላልተለዋወጡ አይደለም፣ እንደ ትናንትናው ከጎረምሳ ስለሆንክ አይደለም። ይገርማል። ግን እግዚአብሔር ስለሚረዳ፣ እግዚአብሔር ስለሚያግዝ እድሜ ሲጨምር እግዚአብሔር ኃይሉን ይጨምርልሃል። እድሜ ሲጨምር እግዚአብሔር ጉልበቱ ይጨምርልሃል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከረሃባቸው አረፉ ይልና እንደዚህ ይላል፣ መካኒቱ 7 ወለደች፣ ብዙ የወለደችው ደከመች። የሳሙኤል እናትና ምራቷ ሁለቱ፣ ያቺኛዋ 7 በወለደችበት እድሜ እቺኛዋ አልጀመረችም ነበር። ያቺኛዋ በጨረሰችበት እድሜ ነው እቺኛዋ መውለድ የጀመረችው። አንድ ሴት እቺ ሴት ስታገባው ባሏን ስታገባው 20 ዓመቷ ነበር ብለህ ብታስብ በየ2 ዓመት ልዩነት ብትወልድ እንኳን 34 ዓመት። ያቺ የሳሙኤል እናት መውለድ ስትጀምር ይገርማል፣ መውለድ የጀመረችው ያቺኛዋ 34 ዓመት ሲሞላት። ሰው በደከመበት ወራት ነው እግዚአብሔር የረዳው ሰው እየበረታ ይሄዳል። ሰው ባቆመበት ጊዜ እግዚአብሔር የረዳው ሰው ይጨምራል። ሰው በተወበት ጊዜ እግዚአብሔር የረዳው ሰው መነሳት ይጨምራል። ከስልጣኑ በሚወርድ እጅ መደገፍ ትፈልጋል። አግኝቶ በሚያጣ እጅ መደገፍ ትፈልጋል። መታገስ ትፈልጋል። የሰው እጅ ይገርማል፣ ከወጣ ይወርዳል፣ ካገኘ ያጣል፣ ከተሾመ ይሻራል። አንድ እጅ አለ፣ ማንም አልሾመው፣ ማንም አይሽረው፣ ድካም አያውቀው። እግዚአብሔር ሰው ካረዳው ይሰባበራል። ሁለተኛ እግዚአብሔር ካረዳው እየደከመ ይሄዳል። እግዚአብሔር የረዳው ሰው ግን እየበረታ ይሄዳል። ለዚህ ነው መጽሐፍ ሲናገር በሳኦልና በዳዊት ቤት መካከል ለረጅም ዘመን ሰልፍ ሆነ ይልና የእግዚአብሔር ቃል ሲናገር የሳኦል ቤት እየደከመ የዳዊት ቤት ግን እየበረታ ሄደ ይላል። አታካታሊፋ ሰራዊት አለው እጅ እየደከመ፣ ወታደር ያለው እጅ እየደከመ፣ እረኛው ግን እየበረታ። ሶስተኛው እግዚአብሔር ካረዳ ትሞታል፣ ሳትታመም ትሄዳል። እግዚአብሔር ከረዳ ቢያምህም ለጉድ ነው የሚያስቀምጥ። ለእንግሊዘኛው ጉድ ቁጭ አደረገ። ጠዋት እየተነሱ ሞትን ቢጠብቁ አንተ ግን በሚቀርብ ሁኔታ ሰማይ ስለደገፈ ምዕራፍ ይቀጥላል። ስለዚህ እንደዚህ ነው የምነግርህ። እኔ እግዚአብሔር ይረዳል ብዬ ስለ በሌላ አማርኛ ያልኩ ያሉት ምንድነው? አትሞትም። ያሰበልህ ያየልህ የነገረ ሳይፈጸም የተባልከው ነገር ሳይሆን አካል ሳይዝ እግዚአብሔር ታምራቱን በህይወት ሳይገል አትሞትም። ምንም አይነት በሽታ ይዞ ሊሆን ይችላል፣ አትሞትም። ጠላት በዝቶብህ ሊሆን ይችላል፣ አትሞትም። ወደረኞች ሊኖሩ ይችላሉ፣ አትሞትም። መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ይከላል፣ ያድናል። እግዚአብሔር ወደ መቃብር ያስገባል፣ ከመቃብርም ያወጣል። ጉዳዩ እንደዚህ ነው። እግዚአብሔር ይከላል፣ ከዛስ ያድናል። አንደኛ ሳሙኤል መጽሐፍ ምዕራፍ 2 እግዚአብሔር ይገላል፣ ከዛስ ያድናል፣ ወደ መቃብር ያስገባል። ከመቃብርም ስማይ፣ እግዚአብሔር ካልገደለ ከመቃብርም ቢሆን ትወጣል። አልዓዛር ለዚህ ነው እግዚአብሔር ስላልገደለው መቃብር ነው ቪዚት አድርጎ የተመለሰው። ይገርማል። መቃብሩን ጌታ የፈለገው አልዓዛርን ሊገለው ፈልጎ ሳይሆን በሽታው ሊገለው ፈልጎ። ወደ መቃብር ሲገባ አልዓዛር በሽተኛ ነበር፣ ሲወጣ ግን ጤነኛ ነው የወጣው። አብሮት የገባው በሽታ አብሮት አልወጣም። እግዚአብሔር ካልገደለ የተወረወረ ቀስት አይገድልም። ይገርም። እግዚአብሔር ካልሰበረ የመታ ድንጋይ የመታ እንቅፋት አይሰብርህም። አራተኛ እግዚአብሔር ካልረዳው ደሃ ይሆናል። ሁለተኛ ሳሙኤል መጽሐፍ ሲናገር እንደዚህ ያለ እግዚአብሔር ያደህያል፣ ያበለጽጋል። ሰው አይደለም ያደህየው፣ ሰው አይደለም ያበለጽገው፣ እግዚአብሔር ያደህያል፣ እግዚአብሔር ያበለጽጋል። ቃሉ ይላል ታደህያለህ፣ ታበለጽጋል ተብሎ። እኔ ደግሞ መጽሐፍ የሚናገር እረዳሃለሁ ብለኸኛል። እረዳሃለሁ ማለት በግሪኩ አበለጽጋለሁ ማለት ነው። እረዳሃለሁ ማለት ከእጥረትና ከውጥረት እገላግልሃለሁ ማለት። እረዳሃለሁ ማለት ጠኔ የሚባል ነገር ካሁን በኋላ ሁለተኛ አታይም ማለት። እረዳሃለሁ ማለት ከኪራይ ቤት አወጣለሁ ማለት። እረዳሃለሁ ማለት የራስህን ነገር እሰጥሃለሁ ማለት። እረዳሃለሁ ማለት እግረኛ አትሆን፣ እገላግልሃለሁ ማለት። እረዳሃለሁ ማለት ከአከራይ አፋታለሁ ማለት። እረዳሃለሁ ማለት ከሰው ቤት አስወጣለሁ ማለት። እረዳሃለሁ ማለት ከታላላቆች ጋር አቆማለሁ ማለት። እረዳሃለሁ ማለት ስምህን አከብረዋለሁ ማለት፣ አገናሃለሁ ማለት። እረዳሃለሁ ማለት ታሪክ እሰራብሃለሁ ማለት። እረዳሃለሁ ማለት መከራህን እንዳለፈው ውሃ ትረሳዋለህ። ሰጪ እንጂ ተቀባይ አትሆንም ማለት። የ10 ዓመቱ ጉዳይ በ1 ዓመት እጅ ይገባል። የ20 ዓመቱ ጉዳይ በ2 ዓመት እጅ ይገባል። ታሪክ ይሆናል ዘንድሮ። ሰው እግዚአብሔር ካልረዳው ደሃ ይሆናል። እኔ ደግሞ አንተ ረዳቴን፣ እግዚአብሔር ረዳቴን የሚያሳጣኝም ከዚህ ቀን ጀምሮ ጓዳ ሙሉ ይሆናል፣ ኪስ ሙሉ ይሆናል፣ ቤት ሙሉ ይሆናል፣ ራእይ ሙሉ ይሆናል። የምትፈልገው ጉዳይ ኦሬዲ ፔድ ተከፍሏል። የትምህርት ተከፍሏል፣ የቤት ኪራይ ተከፍሏል፣ የአገልግሎት ተከፍሏል። አምስተኛ እግዚአብሔር ካልረዳ ትዋረዳል። እግዚአብሔር ያደህያል፣ ያበለጽጋል፣ ያዋርዳል፣ ከፍም ያደርጋል። ከዛም ሲናገር እርሱ ድሃውን ከትቢያ ያነሳል፣ ምስኪኑ ከጉድፍ ከፍ ያደርጋል። እግዚአብሔር ድሃ ያደርጋል፣ ያበለጽጋል፣ ከዛስ ያዋርዳል፣ ከፍ። እግዚአብሔር የረዳው ከፍ ያደርጋል። እጄ ትረዳዋለች። ቁጥር 7 እኮ ነው የሚለው ሁለተኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 7 ያዋርዳል፣ ከፍ። ኃጢ ዝም ብሎ በጨለማ
የሚሰማው ዝም ይላል። ምን የሚሰማው ሰው እግዚአብሔር ሲረዳው ብቻ ነው የሚሰማው። ተናግረህ ልትሰማ ልትደመጥ የምትችለው እግዚአብሔር ሲረዳ ብቻ። የእግዚአብሔር ቃል ሲናገር እንደዚህ ይላል። የግብጽ ሰዎች ሲሞክሩ ሰምቶ ቀረዋል። ሲሞክሩ ነው። ሙከራ ለግብጽ ነው፣ እምነት ነው ለእስራኤል። የእስራኤል ሰዎች በእምነት የኤርትራን ባህር ተሻገረዋል። የግብጽ ሰዎች ሲሞክሩ ሰምተው ቀረ። እግዚአብሔር ሲረዳ ግን ብላችሁ ጻፉ። አሁን ቀጥላችሁ አሁን እግዚአብሔር ካረዳን መዝሙር 89 ምን ይላል? ባሪያዬን ዳዊትን አገኘሁት፣ በተቀደሰውም ዘይቴ ቀባሁት፣ እጄ ይደግፈዋል፣ ክንዴም ያበረታዋል አለና ይገርማል። አሁን የእግዚአብሔር ቃል የሚናገረው እንደዚህ ብሎ ነው። በቀደመው ትርጉም እጄም ትረዳዋለች አይደል የሚለው? እግዚአብሔር ቃል ሲናገር እጄ ትረዳዋለች። እግዚአብሔር ሲረዳ በጠላት አትበለጥ፣ ክፉ ሰውም አይበግርህም። ከዛስ ባላንጣዎች በፊት ይወድቃል፣ ጠላቶች ይቀጠቀጣል። ከዛ ቀጥሎ ሲናገር እንደዚህ ይላል፣ የእግዚአብሔር ቸርነት ከአንተ ጋር ይሆናል። በጠላት አትበለጥም፣ በምቀኛ አትበለጥም፣ በሸረኛ አትበለጥም። መተተኛ ሟርት ደጋሚ እጄ ትረዳዋል፣ ክፉ ሰውም አይበግረው። ቸርነቴ ለዘላለም ከሱ ጋር ይሆን። ከዛስ ትጸናለህ፣ ቀንዱ ከፍ ከፍ። ሁልጊዜ እኮ አለ መግቢያ መውጫህን የሚያጠና መቼ ምን ላርግበት፣ አመፃ ልጨምርበት፣ ክፋት ልጨምርበት፣ በሽታ ልጨምርበት ምናምን ብሎ ሚላል። በጠላት አይበለጥም አለ። እኔ ረተዋለሁ አለ። ጠላቶቹ ውድቀቱን የሚፈልገው ሞቱን የሚፈልገው ኪሳራውን የሚፈልገው እነሱ አይበልጡትም፣ አያገኙትም፣ እድል ፋንታ አይኖራቸው። በጠላት አትበለጥም። ውድድር ሊኖር ይችላል፣ ፉክክር ሊኖር ይችላል፣ መንገድህ ላይ ወጥመድ ሊቀመጥ ይችላል፣ ግን በጠላት አይበለጥም። ክፉ ሰውም ባላንጣዎቹ በፊቱ ምን አረጋቸዋለሁ የሚለው ደቃቅ ለማረጋቸው። ከዛ በኋላ እድል ፋንታቸው የደቀቀ ነገር ንፋስ ነው የሚወስደው። በቃ አለቀ፣ ገለባ ነው ያረጋቸው። ልክ ንፋስ ተነስቶ እንደዚህ አፈር ይዞ እንደሚነሳ ከዛ ከአንድ ጥግ ወደ ሌላ ጥግ እንደሚሄድ እግዚአብሔር ምስክሬ ነው። ባላንጣዎቻችሁ እንደዚህ ይሆናሉ። እግዚአብሔር የረዳው ሰው እግዚአብሔር ሲረዳ አንደኛ በጠላት አትበለጥ። ምሕረቴን ለዘላለም እጠብቃለሁ። አዲሱ ትርጉም ይላል አንተ አምላክ ምሕረቴንም ለዘላለም ለእርሱ እጠብቃለሁ። አይገርምህ? እረዳዋለሁ። ሰው እግዚአብሔር ሲረዳው ተስፋፋል። ከዛ እንደዚህ ይላል እጁ በባህር ላይ ይዘረጋል። ምን ማለት ነው? አስፋፋለሁ። ቀኝ እጁ በወንዞች ላይ አኖራለሁ። ከዛስ እጁም በባህር ላይ ቀኝ እጁን በወንዞች ላይ አኖራለሁ። ምን ማለት ነው? አስፋፋለሁ። መኪና የሚነዳ ሰው እጁን ልክ መስኮቱ ላይ እንደሚያኖረው ልክ እንደዛ ሰውየው እግዚአብሔር ስለሚረዳው አሰፋዋለሁ። እሱ ብቻ አይደለም አጸናዋለሁ የሚለው ቀንዱን ከፍ ከፍ አደርገዋለሁ። አቤት እሱ ጽናት ነው። እሱ ቀንዱን ከፍ ከፍ አደርገዋለሁ። በስሜም ይጸናል ማለት ነው። የሱ የሆነ ነገር በጠቅላላ የዘላለም ይሆን። የአንድ ሰሞን የሚሆን ነገር አይኖረውም። ልጆቹን ሁሉ ሳይቀር አጸናለሁ። እኔ ደግፌዋለሁ። አገኘሁት፣ ቀባሁት። እጄ ትደግፈዋለች፣ እጄ ትረዳዋለች። የዘር ሐረጋችሁ ልጆቻችሁ እንኳን ይደገፋሉ፣ አይወድቁም፣ አይሰናከሉም። ጠላትህ ቋጠሽ ማለት ደበነ ማለት ይችላል። እኔ እረዳዋለሁ። ኃይል የሌለውን ምንኛ እግዚአብሔር ሲረዳ፣ ሰው ሲረዳ ለአንድ ሰሞን ነው የሚረዳ፣ ለአንድ ሳምንት ነው የሚረዳ። እግዚአብሔር ግን ሲረዳ የዘር ሐረጉን ሁሉ ለዘላለም አጸናዋለሁ። በጠላቶቹ አይበለጥም፣ በክፉ ሰዎች አይበገርም። ባላጋራዎቹን በፊቱ አደቃቸዋለሁ፣ ጠላቶቹን እቀጠቀጣቸዋለሁ። ቸርነቴ ለዘላለም ከሱ ጋር ይሆናል፣ አጸናዋለሁ፣ ይስፋፋል። ቁጥር 26 ሚላል እርሱም አንተ አባቴ ነህ እያለኝ አረዳውም እኮ ነው እግዚአብሔር። አባቴ ነህ እያለው እኮ ነው። አባቴ ነህ እያልከው እንዴት ጠላት ይበልጣል? አባቴ ነህ እያልከው እንዴት ባላጋራዎች ይበልጧል? አንተ በክፉ ሰዎች ትበቀላል። ሀብቱን አይደለም የሚታመነው፣ ዘመዶቹን አይደለም የሚደገፈው። ከዛስ እንደዚህ ያለ እርሱም አባቴ ነህ፣ አምላኬና መዳኛ አለቴ ነህ ብሎ ይጠራኛል። እኔም ደግሞ አባቴ ብሎ ጠርቶኝ፣ አለቴ ብሎ ጠርቶኝ፣ መዳኛዬ ነህ ብሎ ጠርቶኝ፣ እኔ ደግሞ አለ በኩሬ አደርገዋለሁ፣ የመጀመሪያ አደርገዋለሁ፣ ከፊት አደርገዋለሁ፣ አንደኛ አደርገዋለሁ። ስሰራ ከሱ ጀምራለሁ፣ ስጎበኝ ከሱ ጀምራለሁ። ለአንተ ብቻ አይደለም ለልጆች አባት ሆናለሁ። ለአንተ ብቻ አይደለም ለዘር አባት ሆናለሁ። አለቴ ያልከኝ ደግፋለሁ። ጠላቶች አይበልጡም። አንተ ሰው ስልጣን ስላለው አይረዳም፣ ሀብት ስላለው አይረዳም፣ እውቀት ስላለው አይረዳም፣ ስለሚያውቅ አይረዳም፣ ዘመድ ስለሆነ አይረዳም፣ አበልጅ ስለሆነ አይረዳም፣ አብሮ አደግ ስለሆነ አይረዳም፣ አንድ ቸርች ስለሆንክ አይረዳም። እግዚአብሔር አለቴ አባት ለልጆቹ አሳ ሲጠይቅ ድንጋይ እንደማይሰጥ እባብ እንደማይሰጥ ልክ እንደዛ አይደል? አዎ ልክ እንደዛ። እናንተ ክፉዎች ሆናችሁ ሳላችኋል ለልጆቻችሁ እንደዚህ አታረጉም አለ እና አባቴ በለው። በቃ አንተ አባቴ በለው፣ እየሄድክ አባቴ በለው፣ ታክሲ ውስጥ አባቴ በለው፣ መኪና ውስጥ አባቴ በለው፣ አለቴ መዳኛዬ በለው። ሌላ ነገር እንኳን ከፊት ከኋላ ባትን እንደዚህ በለው። አባቴ አለቴ፣ ረዳቴ፣ አባቴ መገኛዬ፣ አንተ የኔ ምንጭ፣ አንተ የኔ ሶርስ፣ አንተ የኔ አቅም። እጄ ደግፈዋል፣ ቀኜም ይረዳዋል። በጠላት አይበለጥ፣ ክፉ ሰውም አይበግረውም። ባላንጣዎች በፊት ይወድቃል፣ ጠላቶች ይቀጠቀጣል። የእግዚአብሔር ቸርነት ከአንተ ጋር ይሆናል። ትጸናል፣ ትሰፋል፣ ዘላለማዊ ነገር ታገኛል።